አሰላሙ አለይኩም ወራህመቱላሂ ወበረካቱ። ዛሬ እስቲ አንድ የገረመኝ ነገር እራቴን እየበላውኝ ይህንን እንጀራ አለኝ። እንግዲህ ያው እንደምታወቀው እኔ የመዳም ቅመም ነኝ። እንጀራ ጣልቤ ከትላንት ወዳ እንጀራ ጣልቤ መጥቶልኝ ነበረ፣ ግን ደግሞ ማባያው አልሰራውኝም ነበረ። ከጥብስ ጋር ለበላ ነበር የፈለኩት እና ጥብስ ሰርቻለሁ። ይሄ ከዳር የምታዩት ጥብስ አይደለም፣ ይሄ ግንትን ነው፣ ጉበት ነው። ጉበትን ያልበላም ሴትዮ ስሰራ እኔ ደግሞ ጥብስ ሰርቻለሁ። ጥብስ በእንትን በበርበሬ ሰርቻለሁ። ቀይ ጥብስ ሊበላው እና እንደዛ ነው እና ታዩታላችሁ። አላኩል ያል እኔ ዛሬ ራቴን የበላውኝ ምን አስታወስኩኝ ትዝ አለኝ እና ወላሂ አልሐምዱሊላህ ነው ያልኩት። ለምን እንደሆነ ታውቃላችሁ? በአሁኑ ዘመን የምትመጡ እህቶች አያችሁ፣ ሚያምር ጥብስ ነው የሰራሁት። ሚያምር በጣም ነው የሚጣፍጠው ነበር፣ ግን ብቻዬ ስለሆነ አልተበላልኝም። አልበላ ማለት ብቻዬ ሰው ምግብ ለካ ለብቻ ወላሂ ሬሳ ነው የሚሆነው። ብስሚላ በስ እና ብቻ አላኩል ያል በአሁኑ ዘመን የምትመጡ የመዳም ቅመሞች እህቶቼ እናንተ እኮ ታድላችኋል። ወላሂ በጣም ታድላችኋል። በጣም ማለት ነው። በብዙ ነገር ታድላችኋል። በብዙ ነገር ማለት ነው። በአሁኑ ሰዓት እንጀራ ብትፈልጉ፣ ጥብስ ብትፈልጉ፣ ግብስ የሀገራችንን ምግብ ብትፈልጉ በስልካችሁ ኦርደር አድርጋችሁ እንደፈለጋችሁ መጠቀም ትችላላችሁ። እንደፈለጋችሁ በቃ ምን አለፋችሁ እንደፈለጋችሁ። ቤት ባይመቻችሁ ሎኬሽን ትልካ፣ እዛ ቁጭ ባላችሁበት ሎኬሽን ትልካላችሁ። ሰዋቅ ያላችሁበትን በሩ መጥቶ ውጡ ውጪ ተብለሽ በመኪና ላይ እንትን ብለሽ እንደፈለግሽ ቤተሰው እንግዲህ የቤተሰው ናፍቆት የለም። የቤተሰው ናፍቆት የለም። ምክንያቱም ከኛው አንጻር ነው ምልሽ ምላቸው እኛ በወር አንድ የነበረ ቤተሰው እኛ በመጣንበት ሰዓት በወር አንድ የነበረ ቤተሰው ጋር የሚደወልልን ስልክ የለም። ስልክ አይሰጠንም። እንደውም ከቤተሰቡ ያኔ የሆነ አክል ሰጥኔ እንደውም በጣም ስለሚወዱኝ ይወዱኝ ነበረ እና 11 ወር ድረስ ያው በ11 ወሬ ነው ስልክ ተገዛልኝ። በመጣውኝ በ11 ወሬ ስልክ ተገዝቶልኛል እና እስከ 2 አመትም እስከምንጨርስ ድረስ ማይገዙ ቤተሰቦች አሉ። ያው አንዳንድ ቤተሰብ ትጠፋለች ያሉ፣ እኛ እንኳን በዛን ሰዓት እንኳን ልንጠፋ ምንኑም አናውቀው። ሎኬሽን መላከና ስልክ በእጃችን የለ ምን የለ። ቢገዛልኝ ከሻፍ ነው ቢገዛለን። እኔ ከሻፍ ነበር የተገዛልኝ እና እስለም ከሻፍ ነበረ። አልሙሂም በአሁኑ ሰዓት ያላችሁ ሁሉ ነገር ተስተካክሎላችኋል። ቤተሰብ በ24 ሰዓት ሙሉ ማየት ትችላላችሁ፣ ማናገር ትችላላችሁ። በቪዲዮ ኮል እያያችሁ ከነሱ ያላችሁ የመስል 24 ሰዓት በስልክ ታወራላችሁ። በቃ ሁሉ ነገር ምቹ ነው። ግን ከኛው የናንተ ባሰ፣ ስቃዩ ከኛው የናንተ ባሰ። እኔ ወላሂ ላዝም ምንድነው ችግራቸው ብዬ ሳስብ ወላሂ በአሁኑ ሰዓት የምትመጡ እህቶቼ ትንሽ ነገር አትቋቋሙ፣ ትንሽ ነገር በቃ ከላስ። አንዳንድ እህቶች ያው ያብዳሉ። ብዙ እህቶች እያበዱ ነው። ብዙ እህቶች ያብዳሉና የአረብ ሀገር ስራው ተቀይሮ አይደለም፣ እንደውም ስራው ቀሏል። የዛሬ 10 አመት ምናምን ከኛስ በፊት የሚሰሩ በኡምራ የመጡ ከኛ በፊት የመጡ እህቶቻችን በስቃይ ነበረ የሚሰሩት፣ እየተደፈሩ አፋቸውን ዘግተው እየተደፈሩ ወላሂ እየተደፈሩ በቃ መንቀሳቀሻ የላቸውም። መውጫ መግባት ስለሌላቸው ሜትም ስለማያውቁ ጭፍን በቃ ቀብር ውስጥ እንዳሉ ራሳቸውን አስበው ይሰሩ ነበር ማለት ነው። ዛሬ ግን በዚህ ዘመን የሚመጡ እህቶቻችን ቅርታ አድርጉልኝና መዳም ዝም ብላ ካጮኸችባት መዳም ትጮህብኛለች። አሁንማ ምን ሀቢባ ጋር ይደውሉና ይገባሉ። ሀቡ ችግር ላይ ነኝ ያዝገብኝ፣ ምንድነው ችግር ላይ ነኝ መዳም ትጮህብኛለች። እውነቴን ነው እላችሁ። ይሄ እንደዚህ ይላሉ። መዳም ትጮህብኛለች፣ ምግብ አሰጠኝ። አይ
የኛን ጊዜ ባያችሁትና ባያችሁት አልኩኝ። ወላሂ ላዝም አንዳንዶቹማ ጭምልቅልቅ ወቅት ማለት ነው። እኔ በሚያብዱት ለሚያብዱት ነው ማዝ ነው። የሰው ሀገር ሄደው እብድ ሲሆኑ ሲያማቸው ለነሱ አዝናለሁ በቃ እንጂ መዳም ትገለምጠናለች፣ ስራ ታበዛብኛለች፣ እንደዚህ ታረገኛለች። እኔ ይሄንን ይቅርታ አድርጉልኝና ይሄንን ከምክንያት ጋር አላሳትፈውም። ምክንያቱም አንደኛ እነኚህ እህቶች ከሀገር ስትመጡ የቲክቶክ ፊልተር ያማረባትን እህትሽን አይተሽ ነው የወጣሽው። ስራው እንዴት እንደሚያደክም ለስራ 24 ሰዓት በቃ እሰራለሁ ብለሽ አይምሮሽን አሳምነሽው አይደለም የመጣሽው። ለስራ ብለሽ አይደለም አይምሮሽን አሳምነሽ የመጣሽው። በቃ አንድ ሰዓት ሰርተሽ 23ቱን ሰዓት በስልክሽ እንደምትቀመጭ አድርገሽ ነው አሳምነሽ የመጣሽው። ላላ ገለጠ ማማ ማየስ ላከደ በቃ እና በዛ ምክንያት በቃ ያዙን ሊቀቁ። ዛሬ ቲክቶክ ላይ እኔ አስጠፋለሁ በልበ ሙሉነት አስጠፋለሁ ብሎ ይጽፍልሻል። ከሱ ጋር ተቀጣጥረሽ ትወጫለሽ። መከራ በመከራ በዛ ከ3 ወር 4 ወር ከደረሽ በኋላ አስረግዞኝ ጠፋ። ልጄን እንደዚህ ያደርጉልኝ ሀቢባ ቤት ለሰልፍ ሰልፍ ነው ማለት ነው። ተው ልብ አድርጉ፣ ልብ ግዙ እህቶች፣ ወላሂ ልብ ግዙ። የኛን ጊዜ ባያችሁት ምን ትሉ ነበረ? ልብ ግዙ። ያስጠፋለሁ ያለሽ ሁሉ አትመኝ፣ አትጥፊ፣ በቃ አትጥፊ። ያስጠፋለሁ ያላችሁ ሁሉ ሊጫወትባችሁ ነው። ስለዚህ አትጥፉ። ስራ ከብዶኛል ብላችሁ አትጥፉ። በቃ እናንተ ደግሞ ህጋዊ ሆናችሁ እስከመጣችሁ ድረስ ቤት መቀየር ትችላላችሁ። እባካችሁ ልብ አድርጉ፣ አትጨማለቁ። ለስራ እስከመጣችሁ ድረስ አርፋችሁ ስራችሁን ስሩ ነው ምላችሁ። እንግዲህ ያከፋው ካለ ይቅርታ።